ቱርካን ጎዳና ወጣች። ሳዲቅና ሙስጠፋ ተደባደቡ። ሶመር ወደ ሚኔ ተመለሰ። ዳሪያ ከቤት ወጣ። ወንድማማቾቹ ጸባቸውን አቁመው መሃላቸው ፍቅር ነግሷል። ዳሪያ ከቤተሰቧ ሙስጠፋን መርጣ ትታቸው ሄዳለች። የቆንጆዋ ቱርካንና ሶመር ነገር ያከተመ ይመስላል። ጭቅጭቅ፣ ንትርክ በቤታቸው ነግሷል። ምሽት ላይ የሚኔ ቤት በሩ ይንኳኳል። በሻወር ልብስ ሆና ስትከፍት ቱርካን ናት። ሶመር መመለሱን አይታ ተከትላው መጥታለች። ሶመር እዚህ ነው? አዎ። ምን ነው? አትልፊ፣ በየክፍሉ እላይ ተኝቷል። ቱርካን እያለቀሰች ወደ መጣችበት ትመለሳለች። ሶመር ለሚኔ የገዛላት ቤት ውስጥ ራቁቱን መተኛቱን አይታ ሰውነቷን ከሸፈነው ከቀዩ ቢጃማ ውጭ አለበሰችው። እናም ጭራሽ ሻወር ወስዳ መሆኑ ተደማምሮ ቱርካንን እያስነባ ወደ ሩቻን ቤት አስገብቶ ስንት ያሳለፉበትን ቤት ጥላ ልብሶቿን በሙሉ ሰብስባ ሻንጣዋን ሸክፋ ለቃ ትወጣለች። ከሩቻን ቤተ መንግሥት ወጥታ እዚህ ዝቅ ያለ ቤት፣ ደካማ በርና ባዶ መስኮት ያለው ቤት ውስጥ ተከራይታ ከሁሉም ሰው ርቃ አዲስ ኑሮ ልትጀምር ቱርካን ከባዱን ውሳኔ ወሰነች። ከባዱ ምሽት መብራት በሌለው ጨለማ ውስጥ በሻማ ኑሮን እየገፋች ነው። ታዲያ አንድ የኮሽታ ድምፅ ሰምታ በፍራቻ የተንቀጠቀጠች ክፉን የጨለማ ጊዜ በዚህ መልኩ ታሳልፋለች። የሶመር ስልክ ይጠራል። ለሚኔ የገዛላት ቤት ውስጥ ተኝቷል። ስልኩ እየጠራ ነው፣ አያነሳም። ሚኔ ከልጇ ጋር ከተኛችበት ክፍል ወጥታ የሶመር ክፍል ገብታ ቀስቅሳም ትሰጠዋለች። ሶመር ከላይ አውልቆ የነበረውን ሹራብ ለብሶ ና ወደ ተባለበት ቦታ ያቀናል። ከኢስታንቡል ኩላሊት ተገኝቶላት ወደ ኢስታንቡል ለሕክምና ሁሉንም አመስግነው ተሰናብተው ጀርመናዊቷ ልጁን ይዟት ፋቲ ይሄዳል። ሁሉም በደስታ መልካም ምኞታቸውን ገልጸው ሁሉም ወደ ሽኝቱ ሲወጡ ለሰርዳር ይህን የፍቅር ደብዳቤ እንድትሰጥላት ሰጥታ ትሄዳለች። ዳሪያ የሙስጠፋ ቤት ውስጥ ከቤተሰቧ ጠፍታ እዚህ መኖር ከጀመረች ሰነባብታለች። ሴቪላይ በወግ በስርዓቱ ስላልሆነ ጠፍታ ዳሪያ እዚህ እንደሆነች ለእናቷ ደውላ ትነግራታለች። ነስሪን ታብዳለች። ምሽት ላይ ሶመር ቤት ሲመጣ ቱርካን የለችም። ልብሱን ቀይሮ ከመኝታ ቤታቸው ይወጣል። ጠረጴዛ ላይ የተታየደችውን ቀለበት አላየውም። ዛሬ ማታ ብቻ እሺ፣ ለዛሬ ማታ ብቻ ነው እሺ፣ ለአባቴ የምናለቅሰው ከዛሬ ማታ ጀምሮ ስሙን እንኳን አናነሳውም ልጄ፣ እኔ እናትም አባትም ሆናለሁ። ሳዲቅም ሲመጣ ሰምቶ አብረው ያብዳል። ዳሪያ ልጄ ነይ ውጪ። ሙስጠፋ እባክህ ከፍተህ በሩን ክፈቱት እያልኳችሁ ነው። በሩን ክፈቱት ዳሪያ። ሙስጠፋ በሩን ክፈተው፣ ያለበለዚያ ከፖሊሶች ጋር ኃይል እንድንጠቀም ታስገድደናል። የማትወጣ ሶስት ውስጥ ነው። ክፈተው ብያለሁ፣ ክፈተው። ዛሬ ቀን ፖሊስ እዚህ ምን ያደርጋል? ሙስጠፋ ያልካለ የጠለፋ ክስ ተመስርቶበታል። እኔ በፍቃዴ ነው እዚህ ያለሁት። ማንም ሰው አልጠለፈኝም። መርማሪ፣ እኔ በገዛ ፍቃዴ ነው የእጮኛ ቤት ውስጥ ያለሁት። ዳሪያ ልጄ፣ ማንን ፈርተሽ ነው? ቆየውልሽ፣ ነይ በያሁን ወደ ቤታችን። እዚህ ያለሁት ይኸውልህ ከእጮኛዬ ጋር ነው አልኩህ እኮ አባዬ። በቃ ቃል ተገባብተናል። 18 ዓመት አልፎኛል። ስለዚህ ከዚህ በኋላ በራሴ መንገድ ነው የምጓዘው። ዞር በል ልቀቀኝ ልጄ። ልቤን እየሰበርሽው ነው። እባክሽ አታድርጊው፣ ልለምንሽ ልጄ። ወደ ቤታችን ነይ እንሂድ። መርማሪ፣ ባካችሁ እየረበሻችሁ ነው። አባቴን ይዛችሁልኝ ከዚህ ሂዱ። አይሆንም። ነይ ከኔ ጋር ትሄጃለሽ። ነይ ብዬሻለሁ። ልቀቀኝ አባዬ። ወዴትም አልሄድም። ልቀቀኝ አልኩህ እኮ ልቀቀኝ። መጀመሪያ እኔ ላይ እጅን ከማንሳት በፊት ነበር ደጋግመህ ስለዚህ ነገር ማሰብ የነበረብህ። እናቴ ታስፈራራኛለች፣ አንተ ደግሞ ትመታኛለህ። እና እንዴት ነው እዛ ቤት ውስጥ ልኖር የምችለው? አቶ ሳዲቅ፣ በግድ ይዘናት ያለ ፍላጎቷ መሄድ አንችልም። በቃ ይበቃል። ወደ ቤት ተመለስ። ያለ በቂ ነገር ከዚህ በላይ እዚህ መቆየት አንችልም። ዳሪያ፣ በቃ ተረጋጊ። ምሽቱ ለብርሃኑ ቦታውን ለቋል። ቱርካን ጣሪያ ያለው እንጂ ጎዳና በሉት ያደረችበት። ቦርሳዋ ባዶ፣ ቤቷ ባዶ። ቁርሷን እንኳን ቦምቦሊኖ በልታ ትውላለች። ሆስፒታል ኦዛር በመጠኑ ነቅቶ ሶመርና ሩቻን በደስታ አብደዋል። ድርብ ደስታ ማለት እንዲህ ነው ማየ። እንኳን ደስ አለች። የአባታ ላርዳር በቁጥጥር ስር ውሏል። ፖሊሶች መረጃ እያሰባሰቡ ነው። ጠበቃችን በቅርበት ጉዳዩን የተከታተለው። ፈጣሪ የተመሰገነ ይሁን ልጄ። ና በቃ ይኸውልህ፣ በላባት ደና ከሆነልን ከቱርካን ጋር የሰሞኑን ንትርክ ትታችሁ ሰላም አውርዱ። ቤታችን ውስጥ ደስታ ብቻ ነው እሺ ማየት የምፈልገው ከዚህ በኋላ የኔ ልጅ። ዶኑሽ ሩቻን ከባታል ጋር ያላቸውን የቅርብ ወዳጅነት ለእናቷ አሳይታት። እማዬ፣ ወይዘሮ ሩቻን ናት እንዴ አቶ ኦዛር እንዲደበደብ ያዘዘችው ማለት ነው እማዬ? ዶኑሽ፣ ስለዚህ ጉዳይ ለማንም ሰው እንዳትናገር እሺ ልጄ? እሺ እማዬ። ሶመር ቤት መጥቶ ቱርካንን ሲፈልግ ያጣታል። ልብሷም ሻንጣዋም አንድ ነገር የለም። የስንብት ደብዳቤውን ከነቀለበቱ ጠረጴዛው ላይ ያገኘዋል። አይላም ታረጋግጥለታለች።
እዚህ የቤት ዕቃዎች መሸጫ ውስጥ። የቤት ዕቃ ለመግዛት ቱርካን የሚቀመስ ዋጋው አልሆነላትም። ብዙ ቦታ ተንከራታ ጥቂት ነገር ታገኛለች። ሶመር ሺህ ጊዜ ይደውላል፣ ሺህ ጊዜ ትዘጋበታለች። ቤቷ ገብታ ማስተካከል ስትጀምር ዶኑሽ ትደውልላታለች። ቱርካን ሁሉንም ነገር ነግራት ዶኑሽ መልሳ ቤት ተከራይታ ከቤት እንደወጣች ለሶመር ደውላ ትነግረዋለች። የቤት ጽዳቷን ስትቀጥል ወዲያውኑ በሯ ይንኳኳል። ስትከፍት ሶመር ነው። ቱርካን እየቀለድሽ ነው ወይ? እዚህ ምን ያደረግሽ ነው? አንተ ራስ እዚህ ምን ታደርጋለህ? ሂድ ከዚህ ሂድልኝ ሶመር። ክፈችው። ቱርካን ምን ያደረግሽ ነው? ቆይ እኔ አላምንም። ቆይ እዚህ ውስጥ ገብተሽ እየኖርሽ ነው ያለሽው? ቆይ ይሄን ነው ተከራየው ያልሽው? ቆይ ሰው እንዴት እዚህ ቤት ውስጥ ሊኖር ይችላል? ችግር ካለ በንግግር አይፈታ? ከቤት ይወጣል? ትዳር ማለት ይሄ ነው ላንቺ ማለት ነው? ቱርካን ንገሪኝ። ከዚህ በኋላ አያገባህም። ሂድ፣ ውጣልኝ፣ ከቤት ይውጣልኝ። አንተንም ሆነ እናትን ይቅርታ መጠየቅ ሰልችት ብሎኛል። የሚኔ አልጋ ሞቀ አይደለም እንዴ? ስለዚህ ሂድና እሷ ጋር ተኛ። ቱርካን በቃሽ፣ ከሚኔ ጋር ምንም ነገር የለንም። ደክሞኝ ነበር ክፍሌ ገብቼ የተኛሁት። ለነገሩ ተይው፣ ለአንቺ ራሴን ማብራራት ደክሞኛል። እኔም ለአንተ ራሴን ማብራራት ደክሞኛል፣ ስልችት ብሎኛል። መቼም ይቅርታ አላደርግልሽም ቱርካን። አባቴ እዛ ሆስፒታል ሆኖ ለሕይወቱ እየታገለ ጥለሽን ሄደሻል። እኔም እያሳለፍኩ ባለሁት ነገር መቼም ይቅርታ አላደርግልህም ሶመር። ደግሞ ለእናትህ የእሷን ወርቅም ሆነ አንድ ጌጥ ጫፉን አልነካውም። እዛው ትቼላችሁ እንደወጣው ንገራት። ከእናንተ ምንም ነገር አልፈልግም። ማንነትሽን በደንብ ስላሳየሽኝ ከልብ አመሰግናለሁ ቱርካን። ሰዓታት ያልፋሉ። አባትየው ቀስ በቀስ ወደ ራሱ እየተመለሰ ነው። ዶኑሽ የቱርካን ቤት መጥታለች። እርጉዝ እንደሆነችም የሶመር ልጅን በሆዷ እንደያዘች ትነግራታለች። ሶመር ደግሞ እንደተጣሉ ለሩቻን አይሆንም ቱርካን እባክሽ፣ ይህንን ዝም ብዬ ልቀመጥ አልችልም። እማዬና አባዬ ቢሰሙም የሚያግዙት ለሶመር ነው። እዚሁ ራሴን ችዬ እኖራለሁ። ስሚ፣ ሶመር እርጉዝ መሆኔን አያውቅም። እንዳትነግሪው አደራ። እህቴ ግን እኮ እንዳትነግሪው አልኩ፣ ነገርኩሽ እኮ። እኔ ግን እኮ አሁንስ ግራ ገባኝ። ዳሪያ ሙስጠፋን መርጣ ከአባዬ ጋር ተጣልታ ከቤት ወጥታለች። ጭራሽ ቀለበት አስሯል እህቴ። ኢዝሚር ዩኒቨርሲቲ ሙስጠፋ ትምህርቷን እንድትቀጥል ዳሪያን ይዟት መጥቶ ሲደርስ የሳዲቅን መኪና ወዲያውኑ ይደርሳል። አባዬ እባክህ እዛው ቁም፣ ችግር እንዳትፈጠር። ዳሪያ ልጄ ስሚኝ፣ አሁን እዚህ የመጣሁት በሰከነ መንፈስ ቁጭ ብለን እንደ አባትና ልጅ እንድንነጋገር ነው። ስህተት ሰርተሻል፣ ቀለበቱን ትመልሽለታለሽ እና እንደ አባትና እንደ ልጅ ሆነን ወደ እናትሽ ቤት ትመለሻለሽ እና ይሄ ርዕስ እዚህ ጋር ይዘጋል። ነይ ልጄ። ዳሪያ እባክሽ ልጄ አታድርጊው። እባክሽ ዳሪያ ነይ ልጄ እባክሽ። በቃ ተወኝ አባዬ። የራሴን የወደፊት ሕይወት በራሴ ልምራበት። እስኪ ተወኝ በቃ። ከእናንተ ጋር መሆን አልፈልግም። አንተን አይደል አእምሮዋን የመረዝካት? ቆይ አንተ ምን አይነት ሰው ነህ ግን? ምን አይነት የተረገምክ ሰው ነህ? ካልፈለገች ልታስገድዳት አትችልም። አቶ ሳዲቅ፣ አቶ ዛር አባቴ ነው። እኛ እንዲፈጠር አልፈለግንም፣ ግን አንተ እያስገደድከን ነው። ዳሪያን ከልቤ እወዳታለሁ፣ እርሷም ትወደኛለች። ለዛ ነው ቃል ኪዳን ያሰርነው። ወንጀል አስመሰላችሁት። እናንተ ግን ያልተጋባነው ስለምናከብራችሁ ነበረ። ግን ከዚህ በኋላ እንደዛ ያለ ነገር አይፈጠርም። የልጄ ጣቶች ላይ ቀለበትን ማጥለቅ አትችልም። ትሰማኛለህ? መቼም አልፈቅድልህም። ተረት አትንገረኝ አቶ ሳዲቅ። ሙስጠፋ አባዬ እንደውም እንጋባለን። ከዛ የልጅ ልጅህን ስትስም ያኔ ታምናለህ አባቴ ሳዲቅ። ሳዲቅ ሙስጠፋን አንድ ቴስታ አንድ ቦክስ እንዳቀመሰው ተማሪዎች ቦታው ላይ ይሰባሰባሉ። እገላለሁ አለቅህም ብያለሁ፣ እገላለሁ። ይኸውልህ ልጄን እንዲህ ስትጫወትባት እጄን አጣምሬያለሁ። አባዬ እባክህ አቁም፣ አባዬ አቁም እያልኩ ነው። እጠላለሁ አባዬ። ሰርዳር እባክህ ይዘው ከዚህ ጥፋ። አባቴ ሳዲቅ እባክህ ና ከዚህ ሂድ እባክህ ና፣ በቃ ግባ፣ እኔ እነዳዋለሁ፣ እኔ ያደርሳለሁ። ተረጋጋ ብቻ አንተ። ምሽት ላይ ሶመር ቤቱ ሊበላው ደርሷል። ሳዲቅ የት ነበርክ? ዳሪያስ? ከዚህ በኋላ ዳሪያ የምትባል ልጅ የለችኝም። እዚህ ቤት ውስጥ ዝር እንዳትል። ግባ እንጂ ልጄ፣ በቃ አንተ ግባ። አይ እናቴን እመጣለሁ ስላልኳት አላስጠብቃት። እሺ፣ መልካም ምሽት፣ ደህና አደሩ። ቤቱ ሰላሙን አጥቶ የሐዘን ቤት መስሏል። የሴት ልጅ አባት መሆን ፈተና ሆነ። ጠዋት ላይ ዛሬ ኦዛር በደንብ ደህና ሆኖ የመተንፈሻ መሳሪያው ተነስቶለት ወደ ጤንነቱ ተመልሷል። ቱርካን ኦዛርን ለመጠየቅ ትመጣለች። አቶ ሙስጠፋ እንኳን ደስ አሉ። አባታችን ነግቷል። እባክህ አትቀልዳ። በዚህ ጠዋት ቆይ ምን አይነት ደስታን ነው የምታበስረኝ ወንድሜ? አመሰግናለሁ። አሁንም ዳሪያን እንዳገትካት ነው? ተው ወንድሜ፣ ደስ አይልም። እባክህ ወንድሜ፣ ትንሽ ከአባት ሳዲቅ ጋር ተጋጭተን ነው፣ ግን በኋላ ሰላም ይሆናል ሁሉም ነገር። ደውልልሃለሁ። አይ ውደት። ከቆይታ በኋላ መጥፎ ዜና አለኝ አባቴ ሳዲቅ። ግን ቱርካን ምን ሆነች? ከቤት ለቃ ወጣለች። ምን ማድረግ እንዳለብኝ አላውቅም። ሁሉም ነገር አብቅቷል።
ይቅርታ አድርጉልኝ፣ ቃሌን መጠበቅ አልቻልኩም። እኛ እናውራታለን። እሺ አታስብ ሶመር። ሰላም፣ ማስታወቂያ ይቼ ነበረ። ክፍት የሥራ ቦታ አለ ተብዬ ነበር የመጣሁት። ከዚህ በፊት የሥራ ልምድ ነበረሽ? ሰርተሽ ታውቂያለሽ? አላውቅም፣ ግን እሞክራለሁ። ባካችሁ አስገቡኝ። ይህች የኮርማኖች ሙሽራ አይደለችም እንዴ? ቆይ እዚህ ሰፈር ምን ታደርጋለች? አይገርምሽም? የእኔም ጥያቄ ነው። ሶመር የላከው ምልጃ አልሆነም። አዝነው ወደ ቤት ይመለሳሉ። ቱርካን ውስጡንም ውጭውንም ቤቱን ቀለም ቀብታ መጋረጃማ ስራ የሴት ላጤ ቤት ማስመስለዋለች፣ አስውበዋለች። ኦዛር ለቤቱ በቅቷል። ሶመርና ቱርካን እንደተጣሉ ግን አላወቀም። ዶኑሽ ለእህቷ ትጥቅና ስንቅ ይዛላት መጥታለች። ምሽት ላይ ሙስጠፋ አባቱን እንኳን ለቤት አበቃህ ሊለው መጥቷል። ሁለት ወንድማማቾች ያንን ባለጌ አስያዛችሁት አይደለም? የኔ አንበሶች ልጆች እንዴት አባቴ ላደርጋችሁ? ታዲያስ አባዬ ከኛ እንዴት ያመልጣል? በቃ አባዬ እኔ ልጄ ጋር ሄጃለሁ። ወይዘሮ ሩቻን መግባት እችላለሁ? አዎ ትችያለሽ፣ ግቢ። እዚህ መኖርም መረጥሽ? ይገርማል። በይ አሁን የሀገር መሳቂያ መሳለቂያ ሳታደርጊን ወደ ቤታችን እንሂድ። ሶመር የሚኔም የኔም አልጋ ላይ በኩል ሰዓት አንድ ላይ መተኛት አይችልም። ከዛ ሁሉ ነገር በኋላ ይሄ ትዳር ፈጽሞ አይቀጥልም። ሶመር እንደዛ ያለ ነገር የሚያደርግ ልጅ ባለመሆኑ ይህንን ባላረጋገጥሽው ነገርም ከባድ ውሳኔ ወስነሻል። ትዳርሽን አተሻል። ምስኪን፣ ከልጄ ይልቅ ለአንቺ አዘንኩልሽ። እንኪ ያንቺን እርዳታ አልፈልግም፣ ይዘሽልኝ ሂጂ። እርዳታ አይደለም፣ ጠበቃ ልትቀጥሪበት ትችያለሽ። የፍቺውን ጉዳይ አሁኑኑ ለፍርድ ቤት ማቅረብ ትችያለሽ። ስማችንን ይዘሽ አይደለም ከቤት የምትወጪው፣ ሰማሽኝ? ፍቺ ካደረግሽ በኋላ እንጦሮጦስ መግባት ትችያለሽ። ሰዓታት ያልፋሉ። ሩቻን ወደ ቤት ተመልሳለች። ሙስጠፋንም እንደ ሶመር ወንድም በፍቅር መቀበሏን ታበስራቸዋለች። እኔም ከዚህ በኋላ እናት ነኝ ሙስጠፋ። የዳሪያና የአንተን ፍቅር እደግፋለሁ። ነስሪንን አውራታለሁ። ሽማግሌ ልከን ትጋባላችሁ። ሙስጠፋ ነገር ግን አልፈጠነም። እባክህ ትንሽ አረጋጋው ልጄ። ድግሱን እናዘጋጃለን። ዳሪያን ምን ያህል እንደምትወዳት አይቻለሁ። አታስብ፣ እኔ አስተካክለዋለሁ። አንተ ብቻ ልጅቷን ወደ ቤት በክብር መልሳት። ከዛ ሽማግሌ ልከን እንወስዳታለን። የምርሽ ነው ወይዘሮ ሩቻን? አዎ። ምን ነው? የእውነቴን ነው። ምንድን ነው? አረ ወይዘሮ ሩቻን የምር እያስገረምሽ ነው። እኔ እኮ ሩቻን ኮርማን ነኝ። እኔ የማላደርገውን ነገር አላወራም፣ ቃሌንም እጠብቃለሁ። እንደምታውቀው ነው። ሶመር ማውራት አለብን። ስለምን? ሶመር እርጉዝ ነኝ። ሚኔ የኪራስ ትኩሳት ከፍ ብሏል። እኔ ወደ ሆስፒታል መሄድ አለብን። ለምንድን ነው? ቆይ ግን ቀድመሽ አልነገርሽኝ? ያምሻል እንዴ? መጣሁ። ቆይ ልብስ ለብሼ መጣሁ። ስልኬ ሴት ነው ያለው። ብጠብቅ መልስ የለም። ሆስፒታል ሶመር ልጁን ሊያሳክም ሲመጣ ጋዜጠኞች ከያሉበት ተሯሩጠው ወጥተው ስለ ቱርካንና ትዳሩ ሲጠይቁት እንዳበቃ ነግሯቸው ይገባል። ሚኔ ደስተኛ ሆናለች። ጠዋት ላይ ወይዘሮ ሩቻን እንኳን ደህና መጣሽ። ሳዲቅ የለም? ኧረ አለ። እንኳን ደህና መጣሽ። ነይ ግቢ እንጂ ግቢ። አንድ የምትፈልጉትን ሰው ይዤላችሁ መጥቻለሁ። ነይ ግቢ ልጄ። ዳሪያ ወይዘሮ ቱርካን ትባላለች። አዲሷ ሰራተኛችን ናት። ተዋወቁ። ስለ መጣሽ ደስ ብሎናል። አመሰግናለሁ። እስማኤል እባላለሁ። ቱርካን። አለቃ፣ የዛሬውን ጋዜጣ አይተኸዋል? ምን ነው ችግር አለ እንዴ?